ሄና ሄና አንተ ሄና ምን ሆነክ ነው? ምሳ ልሰራ ነው እኮ። ለማ እኔ እንደሆነ ማታ እንደነገርኩሽ ምሳ ግብዣ አለብኝ። ምንድነው ግን ተጣደፍ? በሰላም ነው? ቶሎ መድረስ ፈልጌ ነው እንዳላስቆያት። እንዲሆነ ልትሄድ ነው ታዲያ? እንዴ ምን ሆኛለሁ? ገላን ታጥበ ልብስ ቀይራ አትሄድም? ይኸውልሽ ገላይን ስመለስ ታጠባለሁ። ልብሴን ቢሆን ደግሞ የለበስኩት ይበቃኛል። ዛሬ እኮ የመጀመሪያ ቀናችሁ ነው ማለት። ከዚህ በላይ ዝንጥ ብለህ ገላን ታጥበ የሆነ ሱፍ ሀበሻ ልብስ ነገር ምን አትሄድም? የጥብቀት አሊያም የበዓል ፕሮግራም እኮ አይደለም ያለብኝ። በቃ የመጀመሪያ ቀን ግንኙነት። ቆይ ከልብሴ ምን አላት? እኔ ነው ወይስ ልብሴ ነው የምትፈልገው? የልብሴ ነገር ደግሞ አይመለከታትም። እንዴት አይመለከታትም? ያው አንተ ባይሰማም እሷ ግን እንድታምርላት መፈለግ። እኔም ደግሞ ያው ፈርስት ዴት እንደመሆኑ መጠን ኬክ የሆነች ጓደኛ ጋር ኬክ መስለህ እንድትሄድ ነው ፈልገው። ኬክ ሆነች ከረሜላ ለራሷ ነው። እንዴት? ላንተም ነው እንጂ። ኡፍ እሺ ብር ይዘዋል? ይልቅ እሱን ረሳው። እስቲ አንድ 20 ብር አብድሪ። 20 ብር? ፓርኪንግ ነው እንዴ ተቀጣጠራችሁት? እንዴ ምን አባሽ ነው የምትይው? ነው ወይስ መንገድ ላይ ሚዛን ልትመዘኑበት ነው? ከማን ጋር እያልሽ ነው ድንዝዝ ያልሽው? ካንተ ጋር ነው። ቆይ እሺ የማይሰለችሽ ፍቅርን ከንሽ እሺ ታድራለህ? አዎ ብዙ እንዳታመሽ። ታድራለህ ካልሽኝ በኋላ ብዙ እንዳታመሽ አይከብድም? እኔ ለእናትህ አስቤኝ ነው ቁጭ ብለው እንዲያድሩ እኮ። እኔ በሌለው ሰዓት አንቺ ታድሪላት የለ? አሁንም እንደዛ ታደርጊያለሽ። ታዲያ ሳትስመኝ ነው የምትሄደው? ስመለስ ያቺ ግን ይለያል አያውቅም ሽውታሽም ሳት ያለው ፍቅርሽን ለምን ተመለስክ? ምን አገባሽ? ያገባኛል። አያገባሽም። ያገባኛል። አያገባሽም። ደግሞ በዚህ ጸባይሽ ማን ነው የሚያገባሽ? ይልቅ ጫማሽን ሰሪ። ናሰርልኝ። ንቀት ነው። ራስሽ አታስሪም። ማሰር እንደማልችል አውቃለህ። ይኸው ደግሞ እማማ የት ሄዶ ነው ብለው ሲጠይቁኝ ከጓደኞቹ ጋር እየተዝናና ነው ብዬ ሽፍንፍን አድርጌልሃለሁ። እና ሌላ ምን አባሽ ልትያት ነበር? ምንም ነገር እንዳልል ከፈለክ ና ጫማዬን ሰርልኝ። ሰላሜ ነሽ ለኔና አንቺ ብቻ ለኔ በዝቻለ ለኔ እንዳንቺ የለም እንዳንቺ የሚሆነኝ አላገኝም በቃ ብንከራተት። አንተ በስነ ስርዓት ሰራው። እያሰርኩት ነው። ምን ደግሞ ሰዓት ምፈጀው? እሺ ይቅርታ። ቆንጆ ልባም ሴት ለባሏ ልክ እንደ አንቺ ያሟልታ ስትገኝ የኔ ቆንጆ ጨርሻለሁ። አሁን ወደ ቤት ልግባ? እንችላለን። ልጅቷ ስለቀረች እኔ ላይ ነው ንዴትን የምትወጣው። ይኸውልሽ አይቅና ብለሽኝ ነበራ እና በሆዴ ነበረ ያልኩ። ሆድሽ ትርትር ይበል። እሺ ቆይ እንደቀረሽ ማን ነገረሽ? ምን አገባ? ያገባኛል። አንተን ማን ያገባል? ቆመ ትቀራለህ እያልሽኝ ነው? አሁንስ ቆመ የለ ደግሞ ራሴ ያልከኝ ነው ያልኩ። እንደ ገደል ማሚቱ እኔ ያልኩትን መልሶ ማስተጋባት አይደክምሽም? ማናት ማሚቱ ደግሞ? እስማ የምሬን ነው የምልህ። ካላነሳኝ ለማማ ነው የምናገረው። ኧረ እባክሽ አንተን ይንሳል። እኔንማ ይንሳሽ። እንደውም ተገላገልኩሽ፣ ተገላገልሽኝ። እኔ ልሞት ካላነሳኝ ለማማ ነው የምናገረው። አንቺ እንደዚህ አይነት መሐላ አትማይ አላልኩም? እኔ ልሞት የሚለው ነው? አዎ እንዴ ስንቴ ነው እንደዚህ አትማይ ያልኩሽ? እንደውም ምን እንደምፈልግ ታውቃለህ? ከሞትኩኝ በኋላ በመንፈስ ተነስቼ ያንተን አለቃቀስ ማየት። እሺ ቀስ አድርገኝ፣ ቀስ አድርገኝ። አይ ገደልኩ። ሄና ሄኖክ ወይኔ እገልሃለሁ። ሄኖክ
ፍቅር አይ አለቅም። እሺ ዋይ ሰላሜ ነሽ ለኔ አንቺ ብቻ ለኔ በዝቻለ ለኔ እንዳንቺ የለም ረጅኛለሽ አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል ሌላ ብፈልግ ስሚ እመዬት ሄዳ ነው የሆነ ለቅሶ አለ ትንሽ አመሻለሁ ብላኛለች። የምርሽን ነው ታመሻለች? አዎ እንዴ ለምንድን ነው አንተ እንደዚህ ደስ ያለ? አሃ የበቀደሙ ቀጠሮ ተሰርዞ የለ ስለዚህ ቤት አደርገዋለሁ። ኧረ እባክህ ሙርት ይዛላ ብላ እናት ቤት ሴት ልትቀጥር ነው? ኧረ ቤዚ ይሄንን እድል አላገኘውም። ተይ። የምን አባ እድል ነው? ሴት መጎተት እድል ነው? ምን አባሽ ቤቱ የኛ ነው። አንቺ ለምንድን ነው ጨራራ የምትሆኚው? እና እኔ በእናንተ ቤት አይመለከተኝም? እኔ እንደዛ አላልኩም። ብለሃል። ይኸውልሽ ቤዚ እኔ እንደዛ አላልኩም። እሺ ካልኩም ይቅርታ። የልብህን ከተናገርክ በኋላ ነው ይቅርታ ምናምን የምትለኝ? እኔ መቼ የልቤን ነገርኩሽ? እሺ የልብህን ንገረኛ። በቃ እሷን ከጠራኋት በኋላ ቡና ታፈይልናለሽ፣ ምግብ ትሰሪልናለሽ። ቆይ እኔ ምን ሁላ ነገር ስሰራ እሷ ምን ልትሰራ ነው? አንቺ ቀለል ያለውን ስራ ስሪ ብዬ እኮ ነው። እሷ ደግሞ አላ ሌላ ወገብ የሚፈትሽ ስራ ምናምን ትሰራለች። ወገብ የሚፈትሽ ማለት አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ይኸውልሽ እንዳሰብሽው አይደለም። ይኸውልሽ እንደዛ አይደለም። እሺ የወገቡ ይቆየንና በምን ምክንያት እንደቀረሽ ታውቃለህ? እኔ አላቅም። በምን ምክንያት እንደቀረች አላውቅም። እባክህ እኔ ቴክስት ልኬላት ነው። ምን ብለሽ? ና እንደዚህ ተቀፍቀፍ በብለን ያለውን ፎቶ ላኩላት። አቤት ቴሌግራም አካውንት እኮ እኔ ጋር አለ። እንደውም የሆነ ጊዜ ስልክ ጠፍቶብህ በእኔ ቴሌግራም አካውንት አይደል ስትጠቀም የነበረው? እና ይሁና ማን አባሽ ነው በእኔ አካውንት እየገባሽ ተናጋሪ ያደረግሽ? በይ ስልኩን አምጪው። አላመጣም። አንቺ ልጅ አትፎካከሪኝ። አንቺ ስልኩን ለምን አምጪው? አምጣ። አንቺ ልጅ እንዲሳከልኝ አትፈልጊም እንዴ? ያሟል እንዴ ልጁ? አቤል ከሚባል ልጅ ጋር ቴክስት ላይ ትጻጻፋላችሁ አይደል? ከላይ ሰፈሩ ልጅ ጋር ታወራለሽ አይደል? አንቺ አቤል የላይ ሰፈሩ ነው አይደል? ማንም ማውራት እንዳለብኝ አንተ ልትነግረኝ ነው? አዎ እኔ ነኝ የምነግርሽ። ማስሎንክ ሄኖክ ስለሆንኩኝ የአንቺ ጉዳይ ስለሚመለከተኝ ስለሚያሳስበኝ ደርሶ ሐሳቢያቱን ባክ። ለምንድን ነው ማሉ ነው? ይህንን ጨዋታ እኮ አንቺ ነሽ የጀመርሽው። እኔ ማውራትን ሴት ቴሌግራም ላይ ታወራታለሽ፣ አልፎም ተርፎ ደግሞ ፎቶ ትልክላታለሽ። ስለዚህ ምን የሁለታችንን ፎቶ ላኩላት። ታፍርብኛለህ? አንቺ ነው መቼ የማርሳሽ? አላፍርብሽም አልመሰለኝም። አሊያም ከቁባት ቆጥሮም ነበር ወይንም ደግሞ ታስረዳት ነበር። ምን ብዬ ነው ማስረዳት? ቤዛዊት ቤዛዊት፣ ቆይ ለምን ያባቴን ስም አትጨምርም? ያቲም እኮ አለ። ልቀቀኝ እባክህ፣ እጄን እያሳመምከኝ ነው። ይሄውልሽ ቤዚ፣ አታስረዳኝ እባክህ። ሂድ ንገራት። ቤዛ ማለት እኛ ቤት የተቀጠረች ሰራተኛችን ነች፣ አሊያም ልብስ አጣቢያችን ነች በላት። ምንድነው የምትይው ቤዚ? እኔ እንዲህ የማለት ድፍረት የለኝም። አንቺ ሰራተኛችንም ልብስ አጣቢያችንም አይደለሽም። በቃ እና ይኸውልሽ ቤዚ፣ አንቺ ለኛ ምን ማለት እንደሆንሽ የማብራራ ከሆነ ጊዜ አይበቃንም። ባካ አሰክስ፣ ምንም አይደለም። አይ እንግዲህ አትጨማለድ። የምር ግን አቤልን ወደሽው ነው? አንተ መውደድ ከቻልክ ለምን ያሉት? ለአንተ ከተቻለ ለምን ይቻላል? ወደሽው ከሆነ እኔ ላወራልሽ ይችላል። ምን ልታወራው? በቃ እሷ የኔ ሰው ናት፣ እንዳትጎዳት ጠብቃት ምናምን እለዋለሁ። በቃ
አይበቃም? ሌላ ምን ማለት እንዳለብህ እንድታስብ እድል እሰጥሃለሁ። አሁን ማማ ያዘዘችኝ ስራ አለ፣ እሱን ልስራ። ልጅቷን ደግሞ ይዤ እመጣለሁ ያልከው እንዳልሰማው ቆጥሬዋለሁ። እሺ እሱማ እንዳለ ነው። አለበለዚያ ለማማ ነው የምናገረው። አንቺ ሁሉ ጊዜ በማማ ነው እንደምታስፈራሪኝ። ሌላ ሰው አፈራማ። የልጅነት ፍቅር ጥንሳሽ አንቺ ነው መቼም ይሄ ባለፈው ስለጣልከኝ ነው። እሺ የልጅነት ፍቅር በጊዜ ሸፈናል፣ እሳትም እንዲያድር ባመድ ይደፈናል። ገለጥ ገለጥ አርገው ሲያዩት ሁለቱንም ሳይከስም ያገኙታል ፍቅርም እሳቱን። ውድም በግድም በውድም እኔ ልክፋ እንጂ አንቺን ሲከፋሽ አልወድም። በውድም በግድም በውድም እኔ ልክፋ እንጂ አንቺን ሲከፋሽ አልወድም። እኔ ልክፋኝ መከፋት ካንቺ ራቅ፣ ስቀሽልኝ ባንቺ ሳቅ እኔን ሳቅ። የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ እንዴት ደስተኛ እንደሆንኩኝ። አንዴ መልሼ ልደውልልሽ ቤብ። ቤብ አንዴ ልደውልልሽ። ታውቆሻል ግን ለምንድን ነው እኔ የማረገውን የምታረጊው? በእናትሽ በጣም ነው የሚያስጠላብሽ። ቤዛ ረፊ ሕፃናት ሁኚ። ነይ በቀደም ያረግሽኝን ነገር ደግሞ አረሳውትም። እሺ ኧረ እባክህ አንተ ባለፈው እንደ ቲማቲም መሬት ላይ ስታፈርጠኝ ምን ተናግሬያለሁ? በቃ ብድርሽን መለስሽ እኮ። አሁን ስልክ ላውራ አትበጥብጪኝ። ከማን ጋር ልታወራ ነው? ልዕልቴን፣ ንግስቴን፣ የትዳሬን አጋር፣ የወደፊት የልጆቼን እናት እሷን ነው የማወራው። ከሷ ልትወልድ ምን ያንሳታል? የደም ገንቦ የውቦች ውብ አይኖቿ ግን አያምሩም? ስላላየሻት ነው። አንተ ግን አጠገብ ያለ ሰው አይታይህማ? አጠገብ ያለው ማለት መሲ ጎረቤታችንን ነው ወይስ እላይኛው ፍሎር ላይ ያለችውን ስምረት? ለነገሩ እሷም አታምርም። እታችኛው ፍሎር ላይ ያለችውን ፀሐይን ከሆነ በእድሜ ትበልጠኛለች ብሎ ከላይ ያለችውን ሳምራዊትን ከሆነ ደግሞ በእድሜ ታንሰኛለች። ኧረ እኔ እነሱን አላልኩም። ማንም ይሁኑ ታያቸው ባክሽ። ግን በእናትሽ ቤዝ፣ በእናትሽ አንድ ነገር እሺ በይ በእናትሽ። ምንድነው? እሺ አልሽ እኮ ተናገራ። ምንድነው? ይኸውልሽ አሁን ቪዲዮ ኮል ደውልላታለሁ። አይኖቿን ታይና እንዴት እንደሚያምሩ ትገምቻለሽ። እሺ መተኛል። እሺ ዝቅ አድርገው። ወይ ቤብ እንዴት ነህ? ደህና ነኝ። እንዴት ነሽ የኔ ቆንጆ? ደህና ነሽ የኔ ቆንጆ? ሃይ ቤዝ እንዴት ነሽ? ደህና ነኝ። እንዴት ነሽ? ልቅቅኝ። ቤዛ ወዳሻለችና ለኔና ላንቺ አንድ ምኞት አላት። መልካም ምኞት ነው። ይሄንን ምኞት ደግሞ ልትነግርሽ ትፈልጋለች አይደል ቤዝ? በጣም ደስ ትላላችሁ። በጣም ነው የምታስቀኑት። አንቺ ቆንጆ ነሽ። ግን እንደው የሞላጫ ምን ስታያገኘሽው? ምን እያልሽ ነው? ይኸው ደግሞ በቀደም በሷ አካውንት የላክልሽን ፎቶ እንደወደድሽው ነግሮኛል። አመሰግናለሁ። ቤብ በኋላ ደውልልሻለሁ። እሺ እንዳዘጋው ትጨርስ። አዎ እድሉን ከሰጠሽኝማ ብዙ ላውራ። ይሄንን ዱርያ አምነሽ ፍቅር እንዳትጀምሪ። ሲያስመስል ነው። እኔን በጣም ነው የሚወደኝ፣ እኔ ግን አልወደውም። በጣም ያስጠላኛል። ዝም በል አትርገጠኝ። አሁን ራሱ የደወለልሽ 500 ብር እሰጥሻለሁ ቆንጆ እንደሆነች ንገሪያት ብሎኝ። ቤብ አትመኛት። እሺ አትመኛት። እሷ ዝም ብላ ነው። ዝጋ። ከሷ ጋር ያለን ነገር ለአንዴና ለመጨረሻ ጊዜ ስጨርስ ደውልልኝ። መፈልገው ደስታሽን ላይ ቤዛዊት ምንድን ያረግሽው? እኔማ በዛ ጋር ዞሬ እሰራልሻለሁ። ወይኔ
እኔን ይክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅኔ የስ የታባ የፊትሽ ላይ ሰማዩ ደም አልናገርም 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 ኧረ አልናገርም 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 የታባሽ አንተ ግን ጤነኛ ነህ? ተመርመር እሺ። ይሄ በቀደም ላረግሽኝ ነገር ነው እሺ። ከመወዳት ልጅ ጋር ስላጣላሽኝ ማስታወሻ። ባልሰራልህ እኔ ቤዛ አይደለሁም እሺ። ቤዝ ወይ ይኸው ቤዝ ስልሽ ወይ ያልሽ የሆነ ነገር ልገምት። እሺ ገምች። ከዕለታት አንድ ቀን አንድ ነገር አስፈለገህና ቤተ ክርስቲያን ሄደህ ጸለይክ። ምን ብዬ? አምላኬ ሆይ በህይወቴ አንድ መጫወቻ ያስፈልገኛል። ያቺ መጫወቻ ደግሞ ቤዝ ናት። እሷን ስጠኝ። እሷን ከሰጠኝ ምንም አልጠይቅህም እንዳልክ ከመቅጽበት እኔን ያንተ ጎረቤት አደረገ። እኔ ነኝ እሷን ስጠኝ ብዬ የምጸልየው? ወገኛ። እንደውም እኔ አንድ ነገር ልገምት። እሺ ልስማ፣ ግን ቶሎ በል ስራ አለኝ። አምላክሽ ጋር ሄድሽና ዓይንሽን ጨፍነሽ እጆችሽን ለጸሎት አነሳሽና ማለት ነው። አምላኬ ሆይ አንድ የሚወደኝ የሚያከብረኝ፣ ሰዎች ቢፈርዱብኝ የማይፈርድብኝ፣ ሳለቅስ የሚደግፈኝ፣ ስስቅ አብሮኝ ደስታዬን የሚካፈል ሰው ፈልጋለሁ ስትዩ እኔን ሰጠሽ። ቀልደኛ። እኔን የመሰለ ሰው ሰጥቶሽም አታመሰግኝም? አንቺ ግን ምን አይነት ደረቅ ነሽ? ባከኔ አቤልን ነው ስጠኝ አልኩት፣ እሱን ሰጠኝ። ከዚህ በኋላ የዛን ልጅ ስም እኔ ባለውበት እንድታነሽ አልፈልግም። ለምን ሲባል? ለኔ ጤና ሲባል። አቤልና ያንተን ጤና ምን አገናኙ? ስለምቀና ነው በቃ። አይኖች ግን እሱን አይናገሩም፣ ወይንም ደግሞ ይዋሻሉ ማለት ነው። ለማንኛውም ነገ ትሸኘኛለህ አይደል? የት ነው የምሸኝሽ? መርሳት ጀመርክ እንዴ? ለ5 ቀን ከአዲስ አበባ ወጣለሁ ብያለሁ እኮ። ከአቤል ጋር ነው? አረ ኳስ በመሬት ይኸውልህ፣ የት እንደሚሄድ እንድነግርህ ከፈለግ የሆነ ስጦታ ነገር ስጠኝ። በእናትሽ ቤዝ፣ እኔም ብቻዬን ልተይኝ አላሳዝንሽም? እሺ ቆየ ልትሄጂ ነው? የሆነ ስጦታ ፈልጋለሁ። እኔ ልሙት አለበለዚያ አልናገርም። እንደዛ አይነት መሐላ አትማይ ያላልኩ? እሺ ምንድነው የምትፈልጊው? ስጦታን እኮ ሰጪው ነው የሚያስበው። ነገሬሽ ደሞ መልስ ባታበሽ እኔ ጎዳለሁ አልናገርም 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 አልናገርም። አሁንስ አትነግሪኝም? ቤዝ ይቅርታ፣ በእናትሽ ይቅርታ። ቤዝ አልናገርም በፈጣሪ አልናገርም። ምንድን ያደረኩት? አልናገርም ምንድን ያደረኩት? ቤዝ ይሄ ነው። እሺ ቀስ አድርገህ እንዳጥለኝ። ልጅ ያሟል እንዴ? ቆይ ለምንድን ነው ያጎትተኝ? ውጭ እንድናወራ ፈልጌ ነው። ምን የተለየ ነገር ኖሮ ነው ውጭ የምናወራው? ቤዝ ተቀይመሽኛል አይደል? በጣም በጣም በጣም። እኔ እኮ ልስምሽ አልነበረም። አስቤው እኮ አይደለም ጉንጭሽን የሳምኩሽ በእውነት። እና ልትነክሰኝ ነበር ሐሳብህ? ቆይ ደግሞ ጉንጬን ካልሆነ ምን ልትስመኝ ነበር ሐሳብህ? በእርግጥ አስቤ የነበረው አንተ ባለጌ ይኸውልህ፣ እዚች ጋር እፉን አይነካምሽ፣ ደግሞ ሲያምር ይቀራል። ምድር የምታካብጁ? ይቅርታ አልኩሽ እኮ ምሬ ያለው። እሺ ሁለተኛ እንደዚህ አይነት ነገር እንዳይደገም። ደግሞ መሳም የምታስብ ከሆነ ምን አልሽኝ? አይ ወዲህ ነው። ለማንኛውም ሻንጣዬን ላስተካክል ልሄድ ነው። ቆይ ከታጠፉ ልብሶች መሃል ጃኬቴን አየሁት ልበል? አዎ አይተኸዋል።
የሚሄድበት ቦታ ቅዝቃዜ ስላለው ከጠቀመኝ ብዬ ነው። እሱን ጃኬት እኮ በስጦታ መልክ ስገዢልኝ እኔ እንኳን ብጠይቅህ እንዳሰጠኝ ብለሽ ህግ አውጥተሽ ነበር። ባካ አንዳንድ ህጎች ለሚወዱት ሰው አይሰራም። እና ትወጂኛለሽ? እንዳታስበው ወንድሜ። ምን እንዳታስበው ወንድሜ ነው ያልሽው? እማማ አንቺ ማለት ለሄኒ እህቱ ነሽ ብለውኛል። የእሳቸውን ቃል ደግሞ መጠበቅ አለብኝ። እሺ እኔ ወንድም። ተይ ግን በኋላ እንዳትጸጸቺ። ተይ። አልጸጸትም በፍጹም። ደግሞ ስማ ለአንተ ሳይሆን ለአቤል ነው ስሜት ያለኝ። እሺ ይህ አቤል በሁለታችን መካከል እየገባ ቃየል እየሆነብኝ ነው። ግን እርግጠኛ ነሽ እኔና አንቺ ምንም የለንም? የለንም። የለንም? የለንም። የለንም? የለንም። በቃ እኔ ልሂድ። ሰፊና ጥልቅ ነው መንገዴ እመኝኝ ከባክር ይልቃል ቢወጡት ቢወርዱት ድካም ነው አትልፊ ማመኑ ይቀላል የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም። አቤል እኔን ለማስቀናት የፈጠርሽው ገጸ ባህሪ ነው አይደል? ይሄ ሻሩክ መንፈስ መጀመሪያውንም ውስጥ ነበር ወይንስ አሁን የተገለጠው? እኔ እንደሆን መቅናት አቆሚያለሁ። እንደውም ሰዎች እንዴት መቅናት እንደሌለባቸው የሚያስተምር መጽሐፍ ጽፌ ላሳትም። ማን ያነብልሃል? አንቺ ታነብልኛለሽ። እኔ በሞት አላነብም፣ ያውም ያንተ መጽሐፍ። አይኖቼንም አታነቢያቸውም? አንዴ ታነሳ። ኦ እሺ። ሰፊና ጥልቅ ነው መውደዴ ዘራፍ ወንዱ ምንድነው የምትመሰጠው? እኔማ አገኘው ብዬ ልልፍ ነበር እኮ። ቆይ ሐሳብ ውስጥ ማን ብትመጣ ነው አፍህን አሞጥሙጤ የተጠጋኝ? አንቺ ነሻ። ምን አልክ? ያቺ ናታ። ባልሰራላት እኔ ቤዛ አይደለሁም። እሺ ደግሞ እንደምትላት በቀደም በቪዲዮ ኮል ያወራ ነው ማስታወቂያው ነው፣ ፊልሙ ገና አልጀመረም በልልኝ። እሺ ከዚህ በላይ ምን ልታረጊ ያምርሻል? ይሄ እኮ ለሷ የሞት ሞት ነው። በዛ ላይ በእኔ ተስፋ አድርጋ ነበር። ቆይ በእናት እሺ ምን አለች? ስወድ ንገረኝ። ምን ተናገረች? አራቱ ደጅኝ እነግርሻለሁ። ስወድ ትለኛለች እንዴ? እሱን ተውሽ። ምን አለች? ዝጋ። ቆልህ ገፈፍ። ቆይ እሷ ያለችኝን ላስረዳሽ እኮ ነው። ዝጋ። ከዚህ በኋላ ከዛች ጠማማ ጋር እኔን ጠማማ? ቆይ ልነግርሽ እኮ ነው። ከዚያች ሸፋፋና ጠማማ ጎረቤት ጋር ያለን ጉዳይ ካልጨረስክ በዚህ ስልክ ሁለተኛ እንዳትደውል ብላኛለች። እኔ ሸፋፋ? ወይኔ ቤዛዊት አዱኛ እሸቴ። ኤው ባልሰራላት ቤዛ ብላ አትጥራኝ። እሺ ቤዛ እንዳትለኝ። ቤዝ ወይ ይኸው አቤት አልሽ። ውሽነት የምር ነው ና